የዛሬው የወንጀል ታሪክ አንድ ቀለል ያለ አጋጣሚ በአንድ ሰው ቸልተኛና ያልበሰለ አጸፋዊ ምላሽ በቅድሚያ ከተፈጠረው ቀላል አጋጣሚ ነገሩን ወደ ከፋ አሳዛኝ ክስተት እንዴት እንደሚያሻግር ቁልጭ አድርጎ የሚያሳየን ነው። ሃና ፔን ትባላለች። የ21 ዓመት ወጣት ስትሆን በሜይ 2019 ዓመተ ምህረት የተከሰተው ክስተት የሷንም ሆነ የሌላውን ሰው የህይወት አጋጣሚ ፍጹም ወዳልተጠበቀ አጋጣሚ ያሻገረና ለቤተሰቦቻቸውም ጥልቅ ሐዘንን ይዞ የመጣ ክስተት ነበር። ከዚህ ክስተት በኋላ ፖሊስ የ21 ዓመቷን ወጣት ሃናን በቁጥጥር ስር አዋለ። ሃናም ታዲያ በፖሊስ የምርመራ ወቅት በሰጠችው ቃል ራሷን ከወንጀል ነፃ የሚያደርግ ምላሾችን ሰጠች። ነገር ግን ሃና አንድ ያልጠበቀችው ማስረጃ ከፊቷ ቀርቦ ከሷ በተቃራኒ ቆመ። ይህም ታዲያ አጋጣሚውን ሲቀርጽ የነበረው የቪዲዮ ማስረጃ ቅጂ ነበር። ትልቁ ጥያቄ ግን ሃና በቅድሚያ እዛ ቦታ እንዴት ተገኘች የሚለው ነበር። የዚህ ጥያቄ ምላሽ ታዲያ በርካቶችን ከማሳዘንም አልፎ አስገርሟል። ሜይ 7 2019 ዓመተ ምህረት ሃና ፔን በጆርጂያ ጎዳናዎች ላይ መኪናዋን እያሽከረከረች ትጓዛለች። በዚህ ጉዞዋ መሃል ታዲያ ከፊት ለፊቷ ሁለት መኪናዎች ይጋጩና ከባድ ያልሆነ የትራፊክ አደጋ ይከሰታል። ይህ ቀላል የሆነውና በሁለቱም አሽከርካሪዎች ላይ ይሄ ነው የሚባል ጉዳት ሳይደርስ የተከሰተው ግጭት ለአፍታም ያክል በዛ የትራፊክ መንገድ የነበረውን እንቅስቃሴ ገታው። ሃናም ታዲያ ልክ እንደሌሎቹ በዛ መንገድ ላይ ሲጓዙ በነበሩት አሽከርካሪዎች አጋጣሚውን የተመለከተች ምስክር ሆነች። በተለመደው የመንገድ ትራፊክ አደጋ ሕግ መሰረት አደጋ በተከሰተበት አጋጣሚ በአደጋው ውስጥ የተሳተፉ ተሽከርካሪዎች ትራፊክ ፖሊስ በቦታው እስኪደርስ ድረስ ቦታውን ለቆ አይሄድም። ታዲያ በዚህ ቀን በተከሰተው ቀላል የትራፊክ አደጋ ማንም ሰው ጉዳት ባይደርስበትም አንደኛው አሽከርካሪ ግን አካባቢውን ለቆ ለመሄድ ተንደረደረ። በዚህ አደጋ መሃል ከነበሩት ሁለት መኪኖች መካከል ከቦታው ለመሸሽ እየተንደረደረ የነበረው አንደኛው አሽከርካሪ በአንዳች ምክንያት ከቦታው ለማምለጥ መጓዝ ሲጀምር ሃናን ጨምሮ በአካባቢው ላይ የነበሩት በርከት ያሉ ሰዎች ተመለከቱ። ይህ ታዲያ ይሄኔ የተባለ የከፋ አደጋ ባልደረሰበት ሁኔታ የዚህ አሽከርካሪ ከቦታው ለመሸሽ መሞከር እንግዳ ነገር ነበር። ነገሩን በአቅራቢያ ሆና ስትከታተል የነበረችው ሃና ፔን ስልኳን በማውጣት ወደ 911 ደወለች። እስካሁን በተለመደው ሁኔታ ሲሄዱ የነበሩት ነገሮች ታዲያ ወደ ከፋ አጋጣሚ የሚቀየሩበት ሰዓት ጀመረ። ሃና ወደ 911 የስልክ ጥሪዋን አድርሳ ስለተከሰተው ክስተትና ከቦታው እየሸሸ ስላለው አሽከርካሪ ጥቆማ መስጠት ጀመረች። የሃና ጥቆማ መስጠት መልካም የሚባል ቢሆንም ነገሩን ግን በዚህ ማብቃት አልፈለገችም። አንዳች ሕግን የማስከበር ፍላጎት ውስጧን ፈንቅሎ የመጣ ይመስል መኪናውን በራሷ መከታተል ጀመረች። ከአደጋው ቦታ እየሸሸ የነበረው መኪና እሷ በምታሽከረክረው መኪና መከታተሏን ቀጠለች። በዚህ መሃል ታዲያ ሃና የ911 ጥሪዋ ሳይቋረጥ የ911 ጥሪ ተቀባዩን ማውራት እንደቀጠለች ነበር። ሃናም እየሸሸ የሚገኘው መኪና እየገለጸች ልትይዘው እየተቃረበች እንደሆነ ትናገራለች። በዚህ መሃል ግን የ911 ጥሪ ተቀባዩዋ ሴት ለሃና ተደጋጋሚ የሆነ ማስጠንቀቂያና ምክር እንዲያለች ትሰጣት ነበር። እሱም ሃና መኪናውን መከታተሏን እንድታቆምና ፖሊስ ራሱ ነገሩን እንደሚቆጣጠረው ትገልጽላት ነበር። ሃና ግን ፖሊስ የሚያከናውነውን ተግባር በራሷ ማድረግ እንደምትችል በመተማመን ክትትሏን ቀጠለች። አሁንም ግን ታዲያ ከ911 ጥሪ ተቀባዩዋ ጋር ያላት የስልክ ጥሪ ሳይቋረጥ ነበር። በዚህ አጋጣሚ ታዲያ በአደጋው ጊዜ እንደማንኛውም ሰው ምስክር ብቻ የነበረችው ሃና አሁን ላይ የነገሩ አንድ አካል ሆነች። የ911 ስልክ ተቀባዩዋ አሁንም ለሃና ምክር አዘል ማስጠንቀቂያዋን ደግማ ገለጸችላት። የፖሊስ አባላት ነገሩን ስለያዙት መኪናውን መከታተሏን ትታ ወደ ኋላ እንድትመለስ የሚል ሐሳብ ነበር። የሃና ምላሽ ግን ቆፍጠን ያለና
አጭር ነበር። እሱም የፖሊስ አባላት ሰውየውን እስኪያስቆሙት ድረስ ወደ ኋላ እንደማትመለስ ነበር። ከተወሰኑ ቆይታ በኋላ አና የሚሸሸው መኪና ላይ መድረስ ቻለች። ከፊት ለፊቱ ላይም በፍጥነት ቆማ መንገድ በመስጋት መኪናውን እንዲቆም አደረገች። አና አሁንም ስራዋን እንደጨረሰች አላመነችም። በመቀጠል ታዲያ ከመኪናዋ በመውረድ ወደ አስቆመችው መኪና አሽከርካሪ ተጠጋች። በዚህ ሰዓት አና ይበልጥ የፖሊስ ገጸ ባህሪ እየተላበሰች መጣች። አሁንም ድረስ ባልተቋረጠው የ911 የስልክ ጥሪ ውስጥ እንዲህ ስትል ትሰማ ነበር። በፍጥነት ከመኪናው ውረድ፣ በፍጥነት ውረድ የሚል ነበር። የአናን በጩኸት የተሞላ ለሰውየው የምትሰጠውን ትዕዛዝ በስልክ በኩል የምትሰማው የ911 ጥሪ ተቀባይዋ አና እንድትረጋጋ ትጠይቃታለች። በራሱ መኪና ጋቢና ውስጥ ተቀምጦ ከአና ጋር እሰጥ አገባ ውስጥ የገባ አሽከርካሪ አሁንም ከመኪናው ሳይወርድ ከአና ጋር ከረር ያለ ጸብ ውስጥ ገብቷል። በዚህ ጊዜ ታዲያ በአጠገባቸው ሲያልፍ የነበረው አሽከርካሪ ነገሩን በስልኩ ካሜራ በኩል ለማስቀረት ይሞክራል። ነገሩ ይበልጥ እየተካረረ መጥቶ አና ይዛው የነበረው የግሏ መሳሪያ በእጇ ላይ ታየ። ከጥቂት ቆይታም በኋላ ታዲያ የመሳሪያው ድምጽ በአካባቢው ተሰማ። በመኪናው ውስጥ የነበረው ሰው ከአና ከበድ ያለ ጸብ ውስጥ ከገቡ በኋላ ደረቱ ላይ በተተኮሰበት ጥይት ህይወቱ ወዲያው አለፈች። ህይወቱ ያለፈችው ሰው የ62 ዓመቱ ኬኔዜሪንግ የተባለ ጥቁር አሜሪካዊ ሰው ነበር። በኋላም አና ፖሊሶች ወዲያው መጥተው በቁጥጥር ስር አዋሏት። አና ራሷን ለመከላከልና ከወንጀለኝነት ነፃ ለማድረግ የተለያዩ ነገሮችን ትናገር ነበር። በዚህ መሃል ግን የምትዋሻቸው ነገሮች ራሷን በፍርድ ቤት መሃል ሳይቀር መልሰው የሚያሸማቅቁ ነበር። ከነዚህ ንግግሮቿ መሃል በጊዜው ከ911 የስልክ ጥሪ ተቀባይዋ ሰውየውን መከታተል እንድታቆም ተነግሯት እንደሆነ ስትጠየቅ በፍጹም መከታተሏን እንድታቆም እንዳልተነገራት ገለጸች። ይህ ግልጽ ውሸት ታዲያ ፍርድ ቤት የነበረው ሰው ሁሉ እንዲረዳው ተደርጎ እዛው ሁሉም ሰው ባለበት የ911 ጥሪ የድምጽ ቅጂው ይፋ ሆነ። በመቀጠል አና የ62 ዓመቱ ሰው የሞተው ከሷ ጋር በነበረው ትግል ራሱ ላይ በስህተት ተተኩሶ እንደሆነ ገለጸች። ነገር ግን በቅርበት የተነሳው የቪዲዮ ምስል ማስረጃና የሰው ምስክር ከዚህ በተቃራኒ ሆኖ ራሷ ቃታውን መሳ እንደገደለች የሚገልጽ ነበር። በመጨረሻው ፍርድ ቤት የተለያዩ ማስረጃዎችን ከተመለከተ በኋላ የ21 ዓመቷ አናን ጥፋተኛ አላት። በዚህም የእድሜ ልክ እስራት ተፈረደባት። ከቀላል የትራፊክ አደጋ መነሻነት አድጎ የሰውን ህይወት እስከ መንጠቅ ያደረሰውና የራሷን ገና እየጀመረ የነበረውን የወጣትነት ጊዜ በእስር ቤት እንድትቀጥለው ያደረገችው አና ፔን ይህንን እንድታደርግ የገፋፋትን ነገር እሷ ራሱ በቅጡ ማብራራት የምትችል አይመስልም። በስሜታዊነትና ያለቅጥ በራስ መተማመን አባዜ የሷንም ህይወት አበላሽቶ የሌላውንም ሰው ህይወት ቀጠፈ። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።